ቤተሰብ ሰው ሁሉ ጤነኛ ነው እንደ ዛንድሮ ጤነኛ አይመስልም። አይምሮ ተበላሽቷል ሁሉም ሰው ማለት ነው። ዛሬ አብርሃምን መጥቷል ከቡቻ ጋር መጥቷል። በራሱ ቻናል ጠፍቷል። ብዙ ነገር ተናገረ። እዩና ካሊብ ደግሞ ሩታ ጋር ሄዱ። እቺ ልጅ ምን አርጊ ነው የሚሉት? እኔ እኮ ግርም አለኝ። ምን አርጊ ነው የሚሉት? ልጅቷ ምን አርጊ ነው የምትሉት? እኔ እኮ በየቀኑ ምንድነው ልጁን ማየት ስንት ቀን ነው? በቃ ፍቀዲ ካለ በቃ ፈቀድኩላት ካለች ለምን አይመጣም? ለምንስ እናንተ መላክ ፈለገ? በቃ ለአብርሃም ለምንድን ነው ሁሉንም ነገር ከካሜራ ጀርባ ማድረግ አልፈለገም? በየቀኑ አንቺ ነሽ ጥፋተኛ። እኛ እኮ እናያለን ማን ጥፋተኛ እንደሆነ እኛ እናያለን። አንቺ ነሽ እዚህ ውስጥ ከሰሹ እንዴ? እሷ ነች እንዴ? እሺ ከሚስቱ አንድ ሰው ከሚስቱ ጋር ስጣላ እንደ ወንድ ማለት ነው እውነታውን እናወራ ካለ እንደ ወንድነቱ ሸማግሌ ይዞ ሄዶ ጠይቆ አይ አልፈልግም ሸማግሌ ፊት ካለች ትልቅ ሰዎች ማለት ነው እኛ የምናውቀው እንደዛ ስለሆነ አልፈልግም ካለችው እሱኑ ወደ ህይወቱ መምራት ይችላል። እሱ ግን ከሷ ጋር ስጣላ አብርሃም ሮጦ ሴት ጋር ነው። አብርሃም ሮጦ ሴት ጋር ነው። ዛሬ እሱ የተናገረን እስቲ ነገ እመጣበታለሁ። አንድ ነገር ያስኩ ሮጦ ከሴት ጋር ነው። ይሄ ደግሞ ምንድነው? ያኛ ሰው ጋር ጭራሽ አጣላል ወይ ያስታርቃል? እስቲ እናንተ ራሱ አስቡበት። እስቲ የምታወሩት ራሱ አስቡት። እስቲ አስቡ። ድሮ ትላንትና ለሩታ ነው የምትወግን፣ ሁሎቹም ለጥቅም ነው የምትሮጡ። ልጅቷን ለምንድን ነው የምታሳምን? በቃ ለምንድን ነው እሷ አሁን እምቢ ብላ ከቤታችን ውጣ ብል እኛን ዲስሪስፔክት አድርጋ ከቤታችን ውጡ፣ እኛን ልናናግር ስንሄድ ከቤታችን ውጡ አለች። ይሄን ለማለት ነው አሁን እኔ ወደ መጥፎ ንግግር እንድናገር እየጎተታችሁን ነው። ይሄን ነው ከአፌ መጥፎ ነገር ነው የምትፈልጉ ብላለች። ነቃች። እሷም ምን አርጊ ነው የምትሉት? በየቀኑ ፈቀደች። ኦኬ በየቀኑ ነው የምትፈቅደው እንጂ እሱ ቴክስት አትመለስኝ ምን አትልም ነው። ኦኬ እሱን ደግሞ ከኢሂቱ ጋር ያወራላ። እሱን ራሱ በሷ መንገድ ለምን እንደሆነ መጠየቅ አለበት። እሱ እዛ ጋር ከኢትዮጵያ መውጣት ወጣለሁ እንደ ያለ ነው። እዚህ ጋር ደግሞ እናንተ ከኢትዮጵያ ወጣለሁ አለ፣ ከሌላ ሴት ጋር ሊሄድ ነው፣ እንደዚህ ሊሆን ነው፣ እኔ ሄዳለሁ አለ። ትላንት ምንድን ነው የምታወሩት? ልጅቷ ላይ ድራማ እየሰራችሁ ነው ሁላችሁም። አረ በእናታችሁ ትረፋው። እውነት ነው። እሷ እኮ አይምሮ ጤና እንማቼም እናት ለልጁ ታስፈልጋለች ከአባት በላይ ማለት ነው። አባት የምትሉ ማለት ነው እናት ነው 9 ወር ተሸክማ ወልዳም ከህይወትና ከሞት መካከል ሆና ወልዳም ከኛኛ ልጁ ታስፈልጋች። አድጎ የሆነ ነገር እስኪደርስ ድረስ እናቱ ታስፈልጋለች። ካደገ በኋላ ኬት ሶኬ ባብርባድ ማንም ሊፈልግ ይችላል፣ አባቱንም ሊፈልግ ይችላል፣ ምንም ሊል ይችላል። ግን እናቱ አስፈላጊ ነች። እሷ ስትኖር ልጁ የሚኖረው። አብርሃም እኮ ራሱን እቺ ልጅ የሆነ ነገር ብትሆን እኮ አብርሃም አያሳድቅም፣ ልጁ አያሳድቅም፣ ችሎ ራሱ አያሳድቅም። ለምን? አብርሃም መከራ መሸከም አይችልም። ተናዳጅ ነው። ምን ነው አሁን በቃ ለምን ተመችኞን አልኖርም፣ ለምን እኔ ብቻ አይሆንም የሚለው ሰው ነው አብርሃም። እንደ ሰው ሲታቱ ማማን አይፈልግም፣ መሸነፍ አይፈልግም። እዚህ ምድር ላይ ስትኖሩ ደግሞ መሸነፍም አለ፣ የምታሸንፉም ነገር አለ፣ አልሸነፍም የምትሉ ነገርም አለ። ግን በቃ የምትሸነፉም ነገር አለ፣ ሁለቱም አለ ማለት ነው። ይሄ ሁለት ካልኖረ ግን ሁሉም ነገር እኔ ነኝ የሚያሸንፈው ካላችሁ ሾታ አይኖሩ። ስለዚህ ልጅቷ ምናር በቃ በህግ ሊሄድ ነው፣ እንደዚህ ሊሆን ነው፣ ዛሬ ሊሄድ ይሄድ ብላ ፈቀደች። ለምን አይሄድም? በቃ
በቃ በነጻ ካለች ይሄ ቪዲዮ ለሷ ምስክር ነው። በእያንዳንዱ ቪዲዮ ለሷ ምስክር ነው። እሷም ከዛ በፊት አጠፋች ብሎ የምታየው እኩል ነው። ከዛ በኋላ የሱ ነው ሚዛን የሚደፋው። ለምን እስቲ አስቡት። ሴት ይዞ እንትን ሩም ውስጥ የጠበቀን ቪዲዮ ራሱ እንትን ለህግ ብታሳይ እኮ አብርሃም ነው ተጎጂ፣ አብርሃም ነው። በእያንዳንዱ ቪዲዮ የት ነው የምታደርጉት አላት። እናንተ እንቆልፋለን ስትሉ ራሱ ሰው ሼድ አድርጓል ታገኛለች። ስለዚህ ማን ነው ተጎጂ? እስቲ በህግ በሄዱ ማን ነው ተጎጂ? ለምንድነው የምትፈሩት ታዲያ? ለምንድነው የማትሄዱ? በየመጣችሁ ትዋሻላችሁ። ልጅቷን ሊቀቁ፣ ትኖርበት፣ እግዚአብሔርን ትኖርበት። ምን አርግ ለራሳው ጥቅም ልጅቷን እንደዚህ ቁም ስቃ ያሳዩ እግዚአብሔርን። ረ በመጀመሪያ ባትፈቅድ ኑሮ ይሄ ነገር ሁሉ አይደርስልም። በምን ቢዝነስ ስሩ? በአንቺ ላይ ነው ቢዝነስ ምሰሩ። እግዚአብሔርን አንቺ አይምሮ በሽተኛ እያረጉሽ። ኧረ ድንበር ይኖራችሁ።